ልክ አይደለም እያልኩኝ አይደለም እንዲጠራ ፈልጋለሁ ነው እያልኩሽ ያለሁት ዋስ አድርገህ መፍቀድ አልነበረም ዋስ ሆንኩኝ ማለት እኮ በውጪ ሆኖ ይከታተላል ማለት ነው እንጂ ከክሱ ነፃ ሆኗል ማለት አይደለም እንዴት ነው ግን የምትረጂኝ እንዴ እሷ ስሜቷ ስለተጎዳ እሱ መታሰር አለበት ለማንም ገንዘብ ስከፍልና ግቦ ስከፍል አላየሽም አይተሻል ለምንድን ነው ሄድ ያስፈታው ግቦ ሄጂ ስከፍል አይተሻል እሱ መውጣት የለበትም ሲጀመር እና የደረሰብኝ ነገር እኔ ነኝ የማውቀው አይደል እንዴ አንተ ሄደ ጓደኛ ስለሆነ እንትን የምትለው ልብሱን አወለቀ እጇን ያዛት በር ዘጋ እንደዚህ ብላችሁ ነው መጻፍ ያለባችሁ እዛ ላይ ግን የተጻፈው አሁንም በድጋሚ የምነግርሽ ማለት ነው አንዴ ያወራውኝ ነው ክሱ ላይ ግን የተጻፈው አንቆ አልጋ ላይ አስተኝቶ ሊደፍረኝ ሲል ጮሄ በእምነት መጣችና አዳነች ይሄ ነው የተጻፈው ቃል በቃል ነበረች እኮ በቦታ ሰምቻለሁ በሰዓቱ ግን ወሰንሽ ግን አይደለ የሱ እሺ ሁለቱንም ስትሰሚያቸው ሁለቱም ለየቅል የሆነ ሐሳብ ነው ያመጡት አይደለ እሱን ልክ ነኝ ያለ ነው እሷ ልክ ነኝ ያለች ነው ስለዚህ ሚዛና ይሁን ሻረ ተሰራችሁ በህግ ለመጠየቅ ነው አይደለ እና ታዲያ እኔም በህጉ መሰረት ነው ዋሶኛ ያሰጠው አንተ ለምን ተስፈታው ወንድሜ ስለሆነ እሱ አንፃር ስለሷ መገመት ያን ያህል ከባድ አይደለም ይያልኩ ሄጂ ስላወራውክ ነው አይደል አሁን እንደዚህ ናከኝ የምትዋሽበት ነገር የለም ሲቀጥል ደግሞ ሴት እንደዚህ እየተጎዳሽ እየተጠቃሽ ምንድነው ከዚህ በላይ ምክንያት ምንድነው የምትፈልጊው በህጋዊ መንገድ እንደዚህ ይኸውልሽ ይሄን የምታወሪው ነገር እንዳለ ካሜራ የተያዘ ነው እንደዚህ ያደረከው የምታወሪው ነገር ይሄ ራሱ ያስከስስሻል እንደዚህ ያደረከው እውቅናን ተጠቅመህ ነው እሱ ጥፋተኛ ወንጀለኛ ሰው ነው መቀጣት አለበት ከውጭ ሆኖ መከታተል ይችላል ስላሉኝ ዋሶኛለሁ ያ ማለት ወንጀሉን ሙሉ ለሙሉ ተሰረዘለት ምናምን ማለት አይደለም ካጠፋ እኔ ራሴ ነኝ ይዤው መጥቼ እንዲከሰስም ማደርገው እንዲቀጣም ማደርገው እያልኩሽ ነው እኔ እኮ ነኝ የደረሰብኝ ነው የተከበራችሁ የዩቲዩብ ቤተሰቦች እንደምን ከርማችኋል ቤተሰብ ናፍቆት ስራ እንዴት ይዟችኋል ሁሉ ሰላም ነው አልহামዱሊላህ እኛ ሁላችንም ደህና ነን እንግዲህ ከሰሞኑን በዮና ጉዳይ ላይ በጣም ግራ እንደተጋባችሁ ምናምን ነገር አይቻለሁና ያው በዋስም ተፈቷል እንግዲህ እና ይሄንን አስመልክቶ ደግሞ በእምነትና ጓደኛዋ እኔን ማግኘት ፈልገዋሉ እስቲ ምናልባት የድርድር ምናምን ነገር አስበው ከሆነ እኔ በጣም ደስተኛ ሆኜ ነው ላገኛቸው ፈቃደኛ የሆንኩት ግን ሌላ ነገር አስበው ከሆነ ደግሞ አላቅም ብቻ ፈጣሪ ነው እሱን የሚያውቀውና በተሻለኝ መጠን እነሱን ሰከን ብለው እንዲረጋጉና ምናምን ነገር እየሄዱበት ያለው መንገድ ልክ እንዳልሆነ ምናምን ላስረዳቸው ምናምን እሞክራለሁ ምክንያቱም አይታችሁታል ይሁንና በዛ ልክ ስሜታዊ ሆኖ ምናምን ነገር ላይክ እንዲህ እንባ ተናንቆት ምናምን ነገር ሲያወራኝ አይታችኋልና እኔ እንዴት ነው አንዳንድ ጊዜ ካለኝ የሥራ ልምድም አንፃር ምናምን ነገር ብዙ ጊዜ አልሸወድም በእንደዚህ አይነት ነገር ላይ ፊል ታደርጉታላችሁ የእውነት ሲሆን የሆነ ውስጣችሁ ይነግራችኋል አይነት ነገር ነውና ላይክ ውስጤ እየነገረኝ ያለው እውነቱን እያወራ እንደሆነ ነው ያ ማለት ግን ሁኔታውን አናጣራም ምናምን ማለት አይደለም አሁን እዚህ ጋር በዋስ እንዲፈታ ያደረኩት ሙሉ ለሙሉ ሁኔታውን እኔ እሸፍናለሁ ሪስፖንሲቢሊቲውን እኔ ወስዳለሁ ብዬ ነው ምክንያቱም እሱ የሆነ ነገር አድርጎት ቢሆን ወይም ደግሞ ሙከራ አድርጎ ቢሆንና እኔ በዋስ አስወጥቼው የሆነ ቢያመልጥ ምናምን ሪስፖንሲቢሊቲውን እኔ ልወስድ አምኜበት ነው ይሄን ነገር ያደረኩት ነውና እስቲ እነሱ ጋር ያለውን ነገር ምናምን ነገር ሲያወሩኝ ወይም ደግሞ በዋስ ከወጣ በኋላ ምናልባት እውነታው ላይ ይደርሳል ምናምን ብላ ፈርታም ከሆነ እውነታውን ልትናገር ማሰባም ከሆነ ምናምን ነገር አይታወቅም ብቻ ግን ከመጡ በኋላ ሁሉንም ነገር ምናወራበት ነገር እንዲፈጠር አደርጋለሁ በተሻለኝ መጠን በርግጥ ለምን እንደጠሩኝ ወይም ደግሞ በምን ጉዳይ ላይ ሊያወሩኝ እንደፈለጉ እርግጠኛ አልሆንኩም ግን ደግሞ ዞሮ ዞሮ በዮና ጉዳይ ላይ ሊሆን እንደሚችል ግልጽ ነው እዛ ላይ ምንም አይነት ጥርጣሬ የለኝም ብቻ ግን እስቲ ከመጡ በኋላ የምቀጥላችሁ ይሆናል እነሱ ምን እንደሚሉ እስቲ በዛው የምናረጋግጥ ይሆናል እስከዛው ድረስ ግን አብራችሁን ሁኑ ካቾቻችን ያው ሲመጡ ቀጥላችኋለሁ ብዬ ነበር እንግዲህ እየመጡ ነው እና እስቲ ምን እንደሚፈጠር እንግዲህ አብረን የምናይ ነው የሚሆነው ምንድን ነው ያደረገው? ምን ያደረገው? ይደም ዋስ ማስፈታትን ሰማ ነገርያችሁ ነበር እኮ አይደል እንዴ? ምንድነው ቀላል ነገር ነው እኔ የደረሰብኝ ነገር ዝም ብለህ ሄደህ የምታስፈታው ለዚህ ነው የመጣችው ምክንያት አለኝ እኮ አይደል እንዴ እንድታሰር ያስደረኩበት ምክንያት አለኝ አንተ ሄደህ ዝም ብለህ የምታስፈታው ማን ነኝ ብለህ ነው ያሳሰራችሁት ለምንድን ነው የሰራው ስራ ስላለ ነው ስለዚህ ያሳሰራችሁት በህግ ለመጠየቅ ነው አይደል እና ታዲያ እኔም በህጉ መሰረት ነው ዋሶኛ ያሰጠው አንተ ለምን እንደምታስፈታው ወንድሜ ስለሆነ ሲጀመር ለምን እንደዚህ ስትመጣ ወንድሜ ስለሆነ ኧረ እባክህ ስለዚህ ወንድምህ የፈለገውን ነገር ማድረግ ይችላል የፈለገውን ወንጀል መስራት ይችላል ማለት ነው አይደል
እንደዛ ነው ታስበው አይደለም የሰራው እኮ ይሄ ልክ አይደለም እኮ እንዴ በቃ ምንም ህግም የለም ማለት ነው። ብር ላለውና እውቅና ላለው ሰው ካሜራ ፍለፊት ነው እያወራሽ ያለሽው እና ቢሆንስ ታዲያ እኔ ደረሰብኝን እኔ የማውቀው አይደል እንዴ? አዎ ግን ደግሞ ለማንም ገንዘብ ስከፍልና ግቦ ስከፍል አላየሽም? አይተሻል? ለምንድን ነው ሄድ ያስፈታው? ግቦ ሄጂ ስከፍል አይተሻል? እሱ መውጣት የለበትም ሲጀመር እና የደረሰብኝን ነገር እኔ ነኝ የማውቀው አይደል እንዴ? አንተ ሄደ ጓደኛ ስለሆነ እንትን የምትለው እሺ ነይ ወደዚህ ጋር ሆኜ እኔ ሁለታችንም ኮንትሮል ማድረግ ማለት የምትፈልጊውን ተናገሪና መሄድ ከፈለግሽ መሄድ ትችያለሽ። ምንድነው ማለት የምትፈልጊው ነው የምትለው? ምንድነው የፈለግሽ? ለምንድን ነው ያስፈታው? መብቴ ነው። መብት አይደለም ህጋዊ መብቴ ስለሆነ አይደለም እንዴ? ያደረሰብኝ ነገር እኔ ነኝ የማውቀው አይደል እንዴ? እና የከሰስኩትም እሷ ናት የከሰሰችው። አንድ ላይ ነው የከሰስነው አይደል እንዴ? አንድ ላይ ነው የከሰሰችው። ስለዚህ ክሱ ግን ችግር አለበት። የለበትም ቱፋ ልክ አይደለም የሰራው። ገንዘብ ከፍለ ማስወጣት አልነበረብህም። አንቺ ገንዘብ ሲከፍል አይተሻል ወይ? አዎ እና ዋስ ያለ ገንዘብ ነው እንዴ? ከፍለ ነው ገንዘብ ልታወጣም ይችላል። ግቦ ግን አይደለም ግቦ ከፈልክ አላልኩ። ለዋስ ምንም ቢሆን ከፍለ ነው ያወጣው። ምን አገባሽ? አይመለከትሽም። ወንድሜ እኮ ነው። አንቺ የኔ የምትይው ፍቅረኛ እንኳን ሆነሽ አላመንሽውም። እኔ ግን አምናለሁ። ከዛ ጓደኛዬ ላይ ጥቃት ስላደረሰ በምን አወቅሽ? ነበረች አይደል በቦታው በእናትሽ እንትለው በመንገርማ ከሆነ ይኸውናም ለኔ ነግሮኛል። የኔም ነግሮኛል። ይኸውልሽ አንቺም በመንገርሽ እኔም በመንገር የሚሄድ ይችላል። አንቺም የተነገርሽን አመንሽ አይደል? ከሷ እኔም የተነገረኝን ከሷ አመንኩኝ። በቃ ስለዚህ ህግ ይፍታው ነው አይደል እያልሽ ነበር ከዚህ ቀደም። ስለዚህ ህግ ይፍታው። ለምንድን ነው የምታስፈታው? አንተ ምን ቤት ነህ? ወንድሜ ስለሆነ አስሬ ነው የምነግር ያለብኝ አይደል? ስለዚህ መቀጣት አለበት። ይኸውልሽ አሁን ላገኝ ስትሉኝ ስለዚህ ጉዳይ ልታወሩኝ አልመሰለኝም። ለዛም ነው ላገኛችሁ ፈቃደኛ ሆንኩት። አንቺ ሁኔታውን አቀዘቅዘዋለሁ። ምንም የምፈልገው ነገር የለም። እውነታውን ከተናገርሽ ብዬ ነው። ለምንድን ነው ያስፈታው? እውነታውን ከተናገርሽ ብዬ ምንድነው እውነታውንማ ሁሉ ነገር አንቺ ዋሸሽው ነው። ምንም ነገር ያሸሁት ነገር የለም። ይኸውልሽ አሁን ደግመን ማለት ነው ስለ አንድ ነገር የደረሰብኝን እኮ እኔ ነኝ የማውቀው። አንተ መተህ ጓደኛ ስለሆነ እሱን ጽሮ ልትል አትችልም። ይኸውልሽ አሁን አስፈታሁት አይደል? ነገ ደግሞ ሁኔታውን አጣራና ደግሞ አንቺንም ማሳስርሻለሁ። ኧረ እባክህ እስኪ እናያለን። ታሳስረኛል። ኧረ እባክህ ታሳስረኝ እናያለን። አንቺ ባለፈው የተፈጠረው ነገር አላየሽም እንዴ? እዛው አጠገቤ እንኳን ሆና ማለት ነው። ችግር ደርሶብኝ ጭራሽ አታፍርም? አንቺን አሳስርሻለሁ ስትይ ሴት ልጅ ናት እኮ ሴት ልጅ የፈለገ ነገር ሴት ልጅ ብትሆን አንቺ ይዘሻት መተሽ ላስተዋውቀህ ብለሽ ይዘሻት የመጣሽ ጊዜ ምንድን ነው ያደረገችው እንዴ? በመጀመሪያ ቀን እኮ ፍቅሬን ካልተቀበልክ ምናምን ብላ እኮ ጎል ያለችብኝ ነበር አይደል? እዚህ ጋር ለምንድን ነው የምታመጣው? ያ ያለፈ ታሪክ አይደል እንዴ? ከእሱ አንፃር ስለሷ መገመት ያን ያህል ከባድ አይደለም እያልኩ ሄጄ ስላወራሁክ ነው አይደል? አሁን እንደዚህ ናከኝ የምትዋሽበት ነገር የለም። ሲቀጥል ደግሞ ሴት ልጅ እንደዚህ እየተጎዳሽ እየተጠቃሽ ምንድነው ከዚህ በላይ ምክንያት ምንድነው የምትፈልጊው? በሰዓቱ የሆነ አስቀይሟት ነበረ። በቃ አጋጣሚውን አገኘች። በቃ እየተጠቀመችበት ነው። ያኔ እንደዚህ ነገር ተፈጥሮ ቢሆን ኖሮ ነገር ግን አስበሃል? እንደዚህ ዝምት ነበር። ያኔ እንደዚህ ነገር ተፈጥሮ ቢሆን ኖሮ እኔ ላይ ተፈጥሮ ቢሆን ኖሮ ለምን ለጓደኛ ብቻ ታደላለች? ያ ስለሆነች የሆነ ስለሆነ ምናምን አይደለም። እኔ ሁሌም ከእውነት ጎን ነው የምሆነው። ለጓደኛ ብቻ ነው እየደገፍክ ያለው ተፋ እዚህ ጋር። ይኸውልሽ አሁንም እኮ ለአንድ ሰው ብቻ ማገዝ አይደለም። ምንድን እንዳደረኩኝ ምናልባት ቪዲዮን ይዋቲው አላውቅም። ይኸውና ያገኘሁት ቀን ማለት ነው ይዤ የወጣሁኝ ቀን ይኸውና እዚህ ነገር ላይ እጅህ ካለበት ይኸውልህ ቶያ የምታውቀውን ቶያ እንደማታገኘው ቁጥር የማደርገውን ነገር እኔ አውቃለሁ ብዬዋለሁ። እሺ ገብቶሻል አይደል? ከእናንተ ጋር እንደማወራው ከሱ ጋር ማውርቻለሁ ነው የምልሽ። እናንተ እንደምመልሳችሁ እሱን መልሼዋለሁ ነው የምልሽ። ገብቶሻል? ሀቅ ያለውን እኔ አላውቅም። እንግዲህ ፈጣሪ ነው የሚያውቀው አይደል? ወንድሜ ነው ወንድሜ ስለሆነ ወንጀል ከሰራ ማን ይረኛ አንጠልጥዬ ይዤ የምወስደው። ስለዚህ ለምንድን ነው ያስወጣኸው? በዋስ ተፈታ ማለት እኮ ማለት ነው ወንጀለኛ አይደለህም ማለት አይደል? እስቲል ክሱ አልተነሳም አይደል? አድርጎትማ ከሆነ ሲቀጥል ደግሞ ወንጀለኛ የሆነ ሰው ወንጀለኛ ነኝ ብሎ ለምን አይችልም? አንቺ ስለ ህግ አታውቂም ነው እንዴ? ስለማውቅ እኮ ነው ተፋየው። ስለ ህግ የምታውቂ ከሆነ አንድ ሰው በዋስ ተፈታ ማለት ከክሱ ሙሉ ለሙሉ ነፃ ሆኗል ማለት አይደለም። ስለዚህ ከውጭ ሆኖ ጉዳዩን መከታተል ይችላል። እውነታውን ደግሞ ማጣራትም ይችላል። ይኸውልሽ አንድ ወንድ ልጅ ሴት ልጅ ላይ ጥቃት አድርጎ ነፃ ሆኖ መንገድ ላይ መንቀሳቀስ በምንም ታምር የለበትም። ልክ አይደለም። ልክ ካልሆነ ይሄኛው መጠየቅ ያለብሽ ፖሊስ ጣቢያ ሄደሽ በዋስ የለቀቁትን እነሱን። አንተ እኮ ገብተህ ዋስ ባታረገው ኖሮ ይሄ ነገር አይፈጠርም ነበር አይደል? ይኸውልሽ እኔም እኮ በህጋዊ መንገድ ሄጄ በህጋዊ መንገድ ይኸውልሽ ይሄን የምታወሪው ነገር እንዳለ በካሜራ የተያዘ ነገር እንደዚህ ያደረክ ያለው የምታወሪው ነገር ይሄ ራሱ ያስከስስሻል። እንደዚህ ያደረክ ያለው እውቅናን ተጠቅመህ ነው። እሱ ጥፋተኛ ወንጀለኛ ሰው ነው፣ መቀጣት አለበት። ጥፋተኛ ከሆነ አንቺ ስላልሽ አይደለም እኔ ራሴ አንጠልጥዬ ወስጄ እንዲቀጣ አደርገዋለሁ ነው። ለምንድን ነው ገብተህ ያስወጣኸው? ልጅ ያስወጣሁት ወንድሜ ስለሆነ አንቺ መቶ ጊዜ መናገር አለብኝ እንዴ? ወንጀለኛ አይደለም ማለት ነው። ወንጀለኛ ከሆነ እናቴ ለምን አትሆንም? ትቀጣለች እያልኩሽ ነው ከተረዳሽኝ። ስለዚህ ለምን አስወጣኸው? ያስወጣሁት እውነታው ላይ እንዲደርስ
ለምን እሱ ይደርሳል አታረጋግጥም? ቶፋ እኔ በራሴ መንገድ እያጣራሁኝ ነው። እሱም ደግሞ ያጣራል ነው። ለምን ይወጣል? ልክ አይደለም እዚህ ጋር የተሰራ ያለ ልክ ካልሆነ ማለት ነው። ልክ ባይሆን ኖሮ የህግ አካላቶች ራሱ በዋስ አይለቁትም ነበር ነው። ያን ያህል በጣም ጠንካራ ኬዝ ቢሆን ኖሮ እነሱም በዋስ አይለቁትም ነበር። እንደዛ እያልሽ ከሆነ ኮራፕሽን ነው እያልሽኝ ነው አይደል? ሙስና ነው እያልሽኝ ነው። እውቅናን ተጠቅመው ያስወጣኸው ያው ነው። እውቅናዬን ተጠቅሜ ገንዘብን ከፍዬ ከሆነ ሙስና ነው እያልሽኝ ነው። ወንጀለኛ ነው አይደል? ለምን ይወጣል? አይልሽ የትኛውም ወንጀለኛ በዋስ የሚፈቀድለትና ዋስ የማይፈቀድለት የተለያየ ነው። ይሄኛው በዋስ ተፈቅዶለታል ማለት ከውጭ ሆኖ ክትትል ማድረግ ይችላል ማለት ነው። እኔ ደግሞ አለቀውም ታያለህ። ድጋሚ ጥቃት ማይደርስባት። እሺ ወንጀለኛ ሰው ወጣ ማለት እኮ ድጋሚ ጥቃት። ግን በምን አንቺ ነሽ እንደዚህ እያወራሻለሽ? አሁን እንደዚህ ነው እያወራ ያለሁት። ምክንያቱም የነገረችኝ ነገር ስላለ ሴት ልጅ ነኝ እኔ የሚሰማኝ ይሁንና ናታቂው ነገ እኔ ላይ ቢደርስ ዝም ማለት ይሁንና ናታቂው ወይ ስለ ይሁንና ነው እያወራሽ ያለሽው። እናቴ የለህም እህት የለህም ነበር ማስበው ቶፋ ወደፊትም እኮ ሴት ልጅ ይኖርሃል። እንዴት እንደዚህ ታስባለህ? እኔ እንዴት ውሸታም ታረገኛለህ? ውሸታም ማን እንደሆነ ከጊዜ በኋላ የምናጣራበትና የምንደርስበት ይሆናል። ስለዚህ እሱ እስር ቤት ሆኖና እሱ ነገር ውሸታም ካልሆንሽ ማለት ነው እኔ ተንበርክኬ ይቅርታ ጠይቅሻለሁ። ካልሆንሽ ነው የምልሽ። በተቃራኒው ደግሞ ይሁንና ከሆነ እስካሁን እያጠፋ የነበረው አንቺ ላይ እንኳን ላይክ ቲሸርቱን አውልቆ ምናምን ኢምፕረስ ለማድረግ እንኳን አስበው እንኳን የመድፈር ሙከራ ምናምን ሊያደርግ አይደል አንቺ ለመማረክ እንኳን ልብሱን አውልቆ ከነበረ እና ያንን ነገር ከደረስኩበት ይኸውልሽ እኔ የማደርገው እኔ ራሴ አውቃለሁ እያልኩሽ በሰዓቱ እኮ ብትኖር ኖሮ እኔ በነበርኩበት ቦታ ብትኖር ኖሮ ቶፋ ይሄንን አስተሳሰብ አትዝም ነበር። እኔ በነበርኩበት እስቲ አንቺ ዝም ብለሽ ከዚህ ቀደም እነግርሻለሁ። እስቲ በሎጂክ እስቲ እናውራ። አንቺ ፍቅረኛው እያለሽ አጠገቡ በአንድ ግድግዳ የተለያየ ነው አይደለ? ኪችኑና መኝታ ቤቱ በአንድ ግድግዳ ተለያይቶ አንቺ እያለሽ እዛ በቦታ ንቃቱ እኮ ነው። ሎጂካሊ ምናምን የምታየው ምንድነው? እሱ ልክስክስ ስለሆነ እንደዚህ ያደረገው አልፎ እሷ እንዳለች አውቆ እኔ ጋር የመጣው ልክስክስ ባለጌ ስለሆነ ነው። ንቃቱ ይሄን ያህል ድረስ ነው የደረሰው ቶፋ። እኔ እሱ ታሟል ብዬ እኔ ተጨንቄ አንተ ራስህ ሎጂካሊ አስፍተህ እንጂ ይኸውልሽ አሁንም ይኸውልሽ በዋስ ተፈታ ማለት ሙሉ ለሙሉ ክሱ ተነስቷል ማለት አይደለም። ወንጀለኛ ከሆነ አሁንም ይቀጣል። ወንጀለኛ ከሆነ ከተረጋገጠ ፖሊሶች የራሳቸውን ማጣሪያ እየወሰዱ ነው። እኔም በምችለው መጠን ከፍንጩ ለመድረስ እየታገልኩኝ ነው። ግን ውስብስብ ነው። ላይክ ምንም አይነት ከወሬ የዘለለ ምንም አይነት ነገር የለም ነው። አንቺ ላይ ምንም አይነት አካላዊ ጉዳት አልደረሰብሽም ወይ መቦጫጨር እሱን ነው አይደል እንደ ኤቪደንስ እዛ የጠየቁሽ? ቲሸርቱን አውልቋል፣ እጄን ጎትቶኛል፣ ግን የቧጨረሽ ነገር የለም። ስለዚህ መቧጨርና አልጋ ላይ ራቁቴ መተኛት አለብኝ ወይ ነው ማለት ሆነ እንዲባል። ይኸውልሽ እኔ ለሴት ልጅ በጣም ከሚጨነቁት ሰዎች ነኝ። ይኸውልህ የደረሰብኝን እኔ ያውቃለሁ። በቦታ የነበርኩት እኔ ነኝ። አንተም እሱ ያለህን አምነህ ነው አይደል ሰምተህ የመጣኸው? ጥፋተኛ ነው፣ ወንጀለኛ ነው፣ ይቀጣል። አይወጣም ደግሞ ከዛ ወጣትም የለበትም። ልክ አይደለም የሰራው። በአንድ በኩል ሳይድ ብቻ ይዘህ ማለት ነው መከራከር የለብህ በምንም ታምር። በቃ ፍትሃዊ ኮንክ ለሷ መሆን አለብህ። ለሱ እንደምትሆን ፍትሃዊ እኮ ነው። ፍትሃዊ አልሆንክም። ሄደ ማስፈታት አልነበረብን። በቃ እየነገረች ነው። እሺ አንድ ጥያቄ ልጠይቅሽ። ወንድምሽን ታውቂዋለሽ? እንደምታውቂው አይደል? አውቀዋለሁ። ወንድምሽ ተከሰሰ። አንቺ እንደ እህት ምን ታደርጊያለሽ? ከሁለቱም ጎን ያለው ነው የምሰማው። ወንድሜ ስለሆነ ብቻ ጭፍን አይኔን ጨፍኜ እሱ አላደረገም ብዬ ልከራከርለት አልችልም። ገባኛ? ሴት ልጅ ናት። የሆነ ነገር አድርጓት ቢሆን አላውቅም። በቃ ፍታው የሱን መንገድ ሰማለው። የሱን መንገድ ምን ይሰማሽ ታዲያ? አንቺ እኮ ከሷ ወገን ነው የሆንሽው እኮ በምን ነበረች እኮ በቦታ ሰምቻለሁ። በሰዓቱ ግን ወሰንሽ ግን አይደለ? የሱ እሺ፣ ሁለቱንም ስትሰሚያቸው ሁለቱም ለየቅል የሆነ ሀሳብ ነው ያመጡት አይደለ? እሱን ልክ ነኝ ያለ ነው፣ እሷ ልክ ነኝ ያለች ነው። ስለዚህ ሚዛናዊ ሆንሽ አይደለ? ለሱ አይደለሽ አላደለው ማስረጃ አለኝ፣ ለሁሉም ነገር አለኝ ማለት ነው። ንገረኝ። እኔ ፕራንክ እያደረኩ ነው ስጠይቃት ፕራንክ አይደለም አለች። ሁለቱም የተለያየ ነገር ነው የሚያወሩት። እሺ ማስረጃ አለ ይዛል አለኝ። ካሜራ አስቀምጫለሁ፣ ነገር በማስረጃ ሳይሻለሁ አለኝ ማለት ነው። በቃ ይሄንን ነገር ካሜራ ሳያስቀምጥ ማለት ነው። ካሜራ ሳያስቀምጥ ይሄንን ነገር ጅል ነው የሚነግርሽ። እስቲ ለማሰብ ሞክሪ። እንዴት ነው የምታስቢው አንቺ? ካሜራ ምንድን ነው የምትለው አንተ? ይኸውልሽ ያመሃል እንዴ? እኔ አይደለሁ እንዴ በቦታ የነበርኩት? አንቺ እኮ ባለፈው እኮ ሳገኝሽ ባለፈው ሳናግርሽ እኮ ውዝግብ ያለ ነገር ነው ስታወሪ። ምንድን ነው ውዝግብ ያለ ነገር የምትለኝ እንዴ?
እሺ አሁን ይኸውልሽ ለዚህ ከሆነ የጠራችሁኝ መሄድ ትችላላችሁ። ወይኔ ልጅ ለምን ታስፈታው? ሲጀመር እሱን ማን ስለሆንክ ነው እሱን የምታስፈታው? መብቴ ነው። ወንድሙ ስለሆንክ ደግሞ አለቀው። ማን ስለሆንክ ነው አንተ የምታስፈታው እሱን? አንቺ አስሬ ነው እንደምነግርሽ ወንድሙ ስለሆንክ ወንጀለኛ ሰው ማስፈታት ትችላለህ ማለት አይደለም። ወንጀለኛ መሆኑ ወንጀለኛ ካልተረጋገጠ ድረስ ወንጀለኛ አይባልም። ተጠርጣሪ ነው የሚባለው። ተጠርጣሪ ነው አይደለ? ተጠርጥሯል አይደል? አንቺ ባመጣሽበት ተጠርጣሪ እንዲሆን አድርገሻል። ምን ማለት ነው? አንቺ ባመጣሽበት ማለት አንቺ ነሽ ያመጣሽው ከሱ እንዴ? እና ስለሰራ ነው ያደረገው ነገር ስላለ ነው። በቃ እሱን ደግሞ ለማረጋገጥ ደግሞ ጊዜ ይወስዳል ነው እያልኩሽ ያለው። ስለዚህ አንተ ሲያረጋግጡ ነው ወንጀለኛ ሊባል የሚችለው። እስከዛ ድረስ ግን ተጠርጣሪ በቃ አንተ አምናሃል። አላደረገውም ብለህ አይደለ? በፍጹም ሊያደርገው አይችልም። አምናሃል አይችልም። ስለዚህ ከሆነ እኮ ዝም ብለን እኮ ነው እኛ እኮ ድንጋይ ላይ እኮ ነው እያፈሰስን ያለ ነው። ሲጀምር እሱን እኮ አምኖታል። ሲጀምር ለምን ነው እዚህ እሱ ጋር የምንመጣው? እሺ የሰማሽኝ ነው። እኔን እኮ እንደው እኔ ባይዘው ፍትሃዊ ነው ብዬ ስለማስብ ነው ቶፋ እያወራ ያለሁት። በሁለት መንገድ ታስባለህ ብዬ ስላሰብኩ ነበር። ግን አንተ ቢያንስ እንኳን እህትና እናት ቢኖር እኔ ቢያንስ ፍትሃዊ ለመሆን እኮ እሷን ቁጭ አድርጌ አውርቻታለሁ። አንቺ ዮናን በምን አይነት መንገድ ነው መታቂው? ከዚህ ቀደም እንደዚህ አይነት ባህሪ ነበረው ወይ? እኔም እንደማላውቀው ነው የተረዳሁት ቶፋ። እኔም አውቀዋለሁ ብዬ ነበር ማስብ፣ ግን አላውቀውም። ነው አለቃ ማንነቱ ተጋለጠ። ገዛ ጓደኛዬ ናት። ምን አይነት ሰው እንደሆነ ወጣ ያዛኔ። ይቅርታ አድርጊልኝና ማለት ነው በላይ ነው ነበር ልክ ነው ምናምን ያልኩሽ አይደል? ግን ላይክ ኢትዮጵያ ላይ በጣም ብዙ ዊርድ የሆኑ ነገሮች እናያለን አይደል? በምን መንገድ ላይ ይርሽ በእጁ ነው ቦታሽን ነክቶሽ ሊያልፍ ይችላል፣ አልፎም ሊጎትትሽ ይችላል ምናምን ነገር አይደል? ግን ፈርዘር ሄዳችሁ ግን ክስ ላይ ትገባላችሁ። ይሄ ይኸውልህ አንድ መኝታ ቤት ቁጭ ብሎ ነው እንደዚህ ያደረገው። ሁለት ነው ልክ ነው እያልኩኝ አይደለም። ይሄንንም ነገር አፕሪሺየት እያደረኩኝ አይደለም። ከተረዳችሁ ፖዚቲቭሊ፣ ካልተረዳችሁኝ እኔ ይሄንን ብልግና ነው የሚመስላችሁ። ግን ፖዚቲቭሊ ለመረዳት ከሞከራችሁ ግን መንገድ ላይ ያለ ሰውንና እዛ መኝታ ቤት በር ቆልፎ ቲሸርቱን ያወለቀን ሰው እኩል እያደረክ እኮ ነው ያለው። ምን ማለት ነው? አንተ ራስህ ታስበው ልክ ነህ እንደሆነ አይደለ? መንገድ ላይ ካለ ሰው ጋር ሲያንቃት ነበር። ያ ነገር ልክ አይደለም። ያነቃት ለምንድን ነው? እሱም ቢሆን ጾታዊ ትንኮሳ ነው። የትኛውም ሴት ልጅ መከበር አለባት በማንኛውም እሱን እኔ መጀመሪያ ላይ ይኸውልሽ እኔ እሱን ሳላምንበት ቀርቼ አይደለም። አሁንም ከመናገሬ በፊት በጣም አስጠንቅቄ ነው የነገርኩሽ። እንደዚህ እንድታስቢ አልፈልግም ብዬሻለሁ። ግን አሁን እጄን ብቻ ነካ ቲሸርቱን አወለቀ ብላ ልትከሰው ለምን ቻለች? መጀመሪያም ጥላቻ ስለነበረባት ነው። በዚህ ብቻ እኔንም አንቆኛል። በሱ መክሰስ እችላለሁኝ። ከአንዴም ሁለቴ አንቆኛል። እሱን ደግሞ የአይን እማኝ አለኝ። በሱ እንኳን መክሰስ እችላለሁኝ። ሌላ ነገር እንኳን ማለት ነው። አንተ አላምን እንኳን ካልከኝ ሙስና ተቀብለሃል ብለሽ ይኸው በካሜራ ፊት ለፊት ስታውሪ ነበር። ሲጀመር ይኸውልህ እሱ ወንጀለኛ ሰው ነው። አንተ ራስህ እውቅናን ተጠቅመህ ነው ያስወጣኸው። በቃ ወንጀለኛ ሰው ነው፣ መቀጣት አለበት። ለምንድን ነው የሚወጣው? ለምንድን ነው ባስ የሚወጣው? የደረሰብኝ እኔ እኮ ነኝ የማውቀው አይደል? ያደረገብሽ ለምን አትናገሪም? በቃ ነገርኩት እኮ ነገርኩት፣ ተናግሬያለሁ። እዛም እስር ቤትም ተናግሬያለሁኝ ፖሊስ ጣቢያ። አንቺ ያልሽውና ማመልከቻ ላይ ያስገባችሁት ነገር ልክ አይደለም። አንደኛ ነገር ማመልከቻ ላይ ያስገባሽው ነገር ደግሞ አስታኪ ብዬሽ ነበር አይደል? በእምነት ለምንድን ነው ያላስተካከልሽ? ለምንድን ነው አታስተካክለው? እኮ ውሸት እኮ ነው። አይታለች ያልተፈጠረን ነገር ያየሁትን የተናገርኩት ቶፋ። ያን እሺ ቆይ ይኸውልሽ ቦርደር ስንደረድረው መጀመሪያ ላይ እሷ ባለችው እንኳን ቢሆን ለኔ ባለችውና ክሱ ላይ በተጻፈው የተለያየ ነገር ነው ያለው። መጀመሪያ ላይ የሆነው ልብሱን አወለቀ፣ ከዛ እጇን ያዛት፣ በር ዘጋ። ክሱ ሊሆን የሚገባው እሷ እንዳለችው ልብሱን አወለቀ፣ እጇን ያዛት፣ በር ዘጋ። እንደዚህ ብላችሁ ነው መጻፍ ያለባችሁ። እዛ ላይ ግን የተጻፈው አሁንም በድጋሚ የምነግርሽ ማለት ነው። አንድ እያወራሁኝ ነው። ክሱ ላይ ግን የተጻፈው አንቆ አልጋ ላይ አስተኝቶ ሊደፍረኝ ሲል ጮሄ በእምነት መጣችና አዳነችኝ። ይሄ ነው የተጻፈው ቃል በቃል። ከተዘጋባ ላይ የተፈጠረው ነገር እኔ ማንተም አናውቅም። እሷ ግን ታውቃለች። ስለዚህ ያወቀችውን ነገር ነው እሷም የተናገረችው። ስለምታውቅ አሁን እኔ በእሷ አልፈርድም፣ አላውቃትም። በአንቺ ግን በደንብ ነው የምፈርደው። ምክንያቱም አንቺ የሆነውን ነገር ቃል በቃል መናገር ትችይ ነበረ። ያየሽውን ነው የተናገርኩት። ሲያንቃት ነበርኩኝ፣ አይቻለሁ። ያነቃት ለምንድን ነው? በእምነት ደጋግመን እኮ ነው ያወራነው አይደል? እንዴ ማነቅ አለበት ምንም ነገር ቢሆን። ይኸውልሽ አሁንም እየተረጋጋን እናውራ። አንቆሻል። ምንድነው ማነቅ አለበት ታዲያ? እንዳነቀሽ አምኗል እና እንዳነቀሽ አምኗል እያልኩሽ። ያነቀሽ ግን ለምንድን ነው? እሱ መመለስ ያለበት ነገር ነው። ምንም ይሁን ማነቅ አለበት።
ለምንም ምክንያት ይሁን ለምንም ይሁን ብሎ መልስ የለም ነው ያነቀሽ። ለምን እንደሆነ ግን ስፔሲፊክ ተደርጎ መናገር አለበት። ስለዚህ መብቱ ነው። እኔን ማለት መብቱ አይደለም ግን ሊከሰስ የሚገባው ግን በዛ ነበረ ነው። ሊደፍረኝ ሞክሯል። አራባለ እየሰማ ነው አይደል? ያለ ምን ምክንያት አላትና ነው እንደዚህ አይነት ነገር ልታወራ የምትችል? ከምን ተነስታ ነው እንደዚህ አይነት ነገር ልታወራ የምትችል? የት ታውቃለችውና ምን አይነት ነገር ነው? የት ታውቃለች? ባለፈው በእኔ መጣ ተቀይመዋለች። ቅያሜዋ ደግሞ ይኸው እልህ አስይዟት ምን አይነት ኢጎ እንዳለባት አላውቅም። ምኑ ነው የሚያስቀይመው? የትኛው? አይ ጀምር ችግር አለበት። በስንት ሰዓት እንኳን ማሰብ ይችላል። ለምንድን ነው እሱን ብቻ የምታምነው? እሷ ነኝ ግን ያማሃል እንዴ? እዚህ ደረጃ ድረስ የሚያስደርስ ነገር ምንም አይነት ነገር ልታስባችሁልም ልጅቷ። እኔ ደግሞ አውቃታለሁ፣ ጓደኛዬ ናት። ችግር የለውም እኮ እሺ፣ ችግር የለውም በቃ እናንተ ከሳችሁታል አይደል? አንደኛ ነገር የሐሰት ክስ ነው ያቀረባችሁበት። እሱ ማስተካከል ነበረባችሁ። አናስተካክል የምትሉ ከሆነ እኔ በራሴ መንገድ ማስተካከለውን ነገር አስተካክላለሁ ነው። ስለዚህ ለምን ዋስ ሆንክ ብለሽ ግን ልጠይቅኝ አይገባም። በጣም ማፈር አለብሽ እንደዛ ብለሽ ነው። አንተ ራሱ ማፈር አለብሽ። ዋስ አድርገህ ስላስወጣኸው ወንድሜ እኮ ወንጀለኛ ሰው ነው። ወንጀለኛ ከሆነ በወንጀሉ ይጠየቃል። ማን ስለሆንክ ነው? ማንኝ ብለህ ነው የምታስበው? እዛ የመቆየት ግዴታ የለበትም። ከውጪ ሆኖ ጉዳዩ መከታተል ይችላል። ማን ስለሆንክ አንተ? እኔ ማንም ስለሆንኩኝ በቃ ስለዚህ ለምንድን ነው መብት ስላለው ነው። ኧረ እባክህ የትኛውም ሰው የዋስ መብት ካለው የዋስ መብቱ ይጠበቅለታል። ልክ ባይሆን ኖሮ እኔ ማስወጣት አልችልም ነበር። ይኸውልሽ አንድ ነገር ነው ደጋግመን እያወራን ያለ ነው። ከተረዳሽኝ ስህተት የሰራውን ነገር እያመንክልኝ አይደል? ታያለህ ደግሞ ድጋሚ ጥቃት ባይደርስባት ድጋሚ አንድ ሴት ልጅ ላይ ጥቃት ያደረገው ነው እንዴት በነፃ ይሄዳል? በእውነት አታውቂውም? አላውቀውም። ምን ያውቀዋለሁ ብዬ ነበር ማስበው። አላውቀውም በምንም ታምር። በቃ ማታውቂው ከሆነ እኔ ያስታውቅሻለሁ። ትንሽ ጊዜ ብቻ ጠብቂ። ትንሽ ጊዜ ጠብቂኝና ትጸጸትበታለህ። ግን ይሄን ነገር የሆነ ሰዓት ላይ እውነት ሆኖ ከተገኘ ግን ትጸጸትበታለህ። የምትጸጸትበት እኔ ሳልሆን አንቺ ነሽ የምትጸጸችበት። የሆናን ስለማታውቂ ትጸጸቻለሽ። እኔ አምኜው ከይውና በላይ ልታኛት አይገባም ነበር። ቆይ ግን ለምንድን ነው በእኔ በኩል ሆነ ያላሰብከው? በአንቺ በኩል ሆኜ ያሰብኩኝ እህትና እናት ስላለኝ ብዬ በአንቺ በኩል ላስብ ሞክሬ ነበር። ለምንድን ነው ያላሰብከው? ለኔ ብለህ አሰብኩኝ። ግን ሁለት አይነት ነገር አወራሽ። አንዴ ስለጠየቅኩ ነው። ሁለት አይነት ነገር አወራሽ። አንዴ ምናምን አብረን ስላልኩ ነው እንደዚህ እንትምትለው። ስለሱ አይደለም ይሄው። እና ታዲያ እህት ካለ እናት ካለ ለምንድን ነው በእኔ በኩል ሆነ ያላሰብከው? እኔ የደረሰብኝን ነገር ለምንድን ነው ማየት የተሳነ? በቃ በምን እኔ ደከመኝ። ከዚህ በላይ ማውራት አልፈልግም ሲጀምር እና እኔ ልንገርህ በጣም ተሰምቶኛል። ደግሞ ታያለህ ድጋሜ ነው የማስገባው። እኔ ጓደኛዬ ብቻ ስለሆነች የፈለግሽውን ነገር ማድረግ ትችያለሽ። እንደፈለግሽ መሆን ትችያለሽ። ጀመኒ ከዚህ ጋር አልነጋገርም። ከዚህ በኋላ በጣም ነው ማዝነው። ለሴት ልጅ ታስባለህ ብዬ ነው። ታያለህ ደግሞ ዋጋ ነው የማስከፍለው። ታያለህ አለቀው። እሺ ደስ ይለኛል። አለቀው ይዋጣ። ልጅቷ እያለቀሰች ነው። እኔ በአንድ በኩል ትረዳለህ ብዬ ነበር ማስበው። ሴት ልጅ ላይ ጥቃት ሲደርስባት ትረዳለህ ብዬ ነበር ማስበው። እሷ ግን ቁጭ ብላ ተንሰቅስቃ እያለቀሰች ነው። ያለ ምክንያት እንደዚህ ልትሆን አትችልም በምንም ታምር። አንድ ሴት ምንድን ነው አሁን ከእናንተ የከበዳችሁ ነገር? እኔ በዋስ ማስለቀቄ ነው? አዎ በዋስ አስለቀቅኩት ማለት እኮ ወንጀሉን አይቀበልም ማለት እኮ አይደለም። ከውጭ ሆኖ ይከታተላል ማለት ነው። ምን ለውጥ አለው ነው የምልሽ። እሺ ምን ያመልጣል? አዎ ሊያመልጥ ይችላል። ጥቃት አይችልም። ከሀገር መውጣት አይችልም። እሺ ልጅቷ ላይ ጥቃት ባይደርስሽ ማን ነው ተጠያቂ? እኔ እንዳታወራ ቢያደርግ ተጠያቂ እኮ እንዴት እንደዚህ አይነት ነገር አክሴፕት ታደርጋለህ? ሴት ሪስፖንሲቢሊቲ ወስጄ ነው እኔ ሲጀመር ታያለህ። ያያሃት ነው ታያለህ። ዋጋ ነው የማስከፍለው። ለወንድሜም ደግሞ ነግሬዋለሁኝ አለቀውም እያለ ነው። ታያለህ። ዋጋ ነው የማስከፍለው። ይኸውልሽ በእንደዚህ አይነት ሰው አልነበረም እኔ የወደድኩት። እንደዚህ አይነት ባለጌ ሰው ነክ እንደዚህ አልነበረ። እያነባች እንኳን እንደዚህ ልትረዳት ይገባል ነበር። ይኸውልሽማ እየሰማሽኝ እንደዚህ አይነት ሰው ነበር። እንደዚህ አይነት ሰው ነው የወደድኩት። ለአንተ ነው እንደዛ የሆንኩት። ይኸውልሽ ነግራኛለች እኮ በምን የተረዳሃት አይደለም። ይኸውልሽ አንድ ማወቅ ያለብሽ ነገር ማለት ነው አንቺ የከሰስሽው ልጅ ወንድሜ ነው። በቃ ካጠፋ ይከሰሳል። ግን ደግሞ አሁን ባደረገው ነገር ከውጭ ሆኖ መከታተል ይችላል ስላሉኝ ዋስ ሆኜዋለሁ። ያ ማለት ወንጀሉን ሙሉ ለሙሉ ተሰረዘለት ምናምን ማለት አይደለም። ካጠፋ እኔ ራሴ ነኝ ይዤው መጥቼ እንዲከሰስ ማደርገው እንዲቀጣ ማደርገው እያልኩሽ ነው። እኔ እኮ ነኝ የደረሰብኝን ማውቀው አይደል እንዴ? እኮ አንቺ ነሽ። አንቺ ባልሽው ነገር ግን አሁን አልተወሰነም አይደለ? ውሳኔ ገና ነው አይደለ? አንተ ለምንድን ነው በመሀል ቤት ገብተህ እሱን የምታስወጣው? የደረሰብኝን እኮ እኔ ነኝ የማውቀው። ከደረሰብሽ ይኸው እየነገርኩሽ እኮ ነው። አንቺ ያልሽው ነገር የምር ከሆነ እኔ ራሴ ነኝ ይዤ አንጠልጥዬ ይዤ የምወስደው እያልኩሽ እኮ ነው። ከተረዳሽኝ
በስሜቷ ላይ እኮ ነው የተጫወተው። ልክ አይደለም። ስለ ስሜት እኮ በምን ስለ ስሜት እያወራሽ ከሆነ እኮ አንቺም በዮና ስሜት ላይ የተጫወትሽ እኮ ነው። ስሜት ላይ ነው የተጫወተው። እኔ በሱ ስሜት ላይ በምንም ታምራ እሱ አምኖሻል። እንዳመነሽ ደግሞ ልታምኚው ይገባ ነበረ። ከዚህ ቀደም እንደዚህ አይነት ባህሪ ያለበት እኔማ አያረግም ብዬ ነበር ያሰብኩት። ዋጋ ነው ማስከፈል። እንደዚህ ትሆናለች ምንም ነገር ሳያረጋትሽ። ይሄ አሁን ደግሞ የምትይበት መንገድ ልክ አይደለም። ታለ አለቀውም። እኔ ደግሞ ቆይ ወንድሜ ምናምን ነገር ላይክ እንትን አይደለም የልጅ ወሬ ነገር ነው የሚሆነው ነው ብሏል። ነግረዋለሁ። እሱን ነው የምትፈልጊው? እልቂት እንዲፈጠር ነው የምትፈልጊው? በቃ ታዲያ ለምንድን አንተም እንኳን እኮ ልትረዳኝ አልቻልክም። እኔ የደረሰብኝን ነገር እኮ ልትረዳኝ አልቻልክም። አንተ እንኳን ጭራሽ ሄደህ በዋሳ አስፈታኸው። እሺ አሁን ላይ ምንም የማይበጅ ነገር ነው አሁን እያወራሻለሽ። ወንድሜ ምናምን ነገር እሱም ወንድሞች አሉት፣ የሀገር ወንድሞች አሉት ምናምን ነገር እንደዚህ የጅል ስራ ምናምን ነገር እንድትሰሪ አልፈልግም። ይኸውልሽ እየሰማሽኝ ከሆነ አንቺ ሀቅ አለኝ የምትይ ከሆነ ሀቅሽን ጠብቂ ፍትህ እስኪሰጥሽ ድረስ ማለት ነው። ምናልባት ምድር ላይ እንኳን ፍትህ ባይሰጥሽ ነገ ሰማይ ቤት ጠይቂናለሽ ሁለታችንንም ማለት ነው። እንዴት ነው እየቀለደብኝ እኮ ነው ያለው። ልጅ ክብር እንዴት ነው ሊጠበቅ የሚችለው? ማንም እኮ እየተረዳት አይደለም እሱ። እኔም ሴት ስለሆንኩ ነው እየተረዳኋት ያለሁት። ነገ እኔ ላይ ቢደርስ፣ ቤተሰቦቼ ላይ ቢደርስ፣ እህቴ ላይ ቢደርስ ነገ ሊቆጭ ይችላል። አንቺ እኔ ትንንሽ ሴቶች እናት ምናምን አለኝ። እኔ ስለ ሴት ልጅና ኬር የማይሰጠኝ ሰው አድርገሽ አታውሪ። ታስበው ታስፈተው ነበር ታዲያ ቶፋ። ያን ብታስብ እኮ ለስሜቷ ትጨነቅ ነበር። አትሊስት ምን ይሰማታል ብለህ ታስብ ነበር እንዴ? ልክ አይደለም እኮ ይሄ። ደፍሮኛል ብላ እስከከሰሰችው ድረስ ስሜት አላት እኮ። እሺ ቆይ ብዙ ታሪክ አልሰማንም በሚል መኪና ትራንስፖርት ምናምን ነገር ሸኘን ምናምን ነገር ብለው እኮ አስገብተውት ቅርብ ጊዜ ነበረ ታሪክ ነው ምናምን። እና ታዲያ ብዙ ታሪክ ከሰማክ የኔ ነገር ልክ አይደለም ማለት ነው። ልክ ቦታዋ ላይ ሲደርስ እሪ ብላ ጮሃ ሊደፍረኝ ነው ብላ ምናምን እኮ ሰው ታውቃለች እኮ። ግን በተደረገው ክትትልና ማጣሪያ እሷ ስህተት እንዳለባት ተረጋገጠ። ስለዚህ የከሰሰ ሁሉ ልክ ነው ማለት ነው ወይ? ክሱንም ያላመነ ልክ ነው ማለት አይደለም። እኔ ልክ አይደለም እያልኩኝ አይደለም፣ እንዲጠራ ፈልጋለሁ ነው እያልኩሽ ያለሁት። እንዲጠራ ከፈለክ ዋስ አድርገህ መፍቀድ አልነበረም። ዋስ ሆንኩኝ ማለት እኮ በውጪ ሆኖ ይከታተላል ማለት ነው እንጂ ከክሱ ነፃ ሆኗል ማለት አይደለም። እንዴት ነው ግን የምትረጂኝ እንዴ? እሷ ስሜቷ ስለተጎዳ እሱ መታሰር አለበት? ቢያመልጥስ? ካደረገው አያመልጥም። ሲጀምር እንዴት ነው አያመልጥም የምትለው? ቢያመልጥስ ወንጀለኛ ሰው ነው እኮ። ፓስፖርቱን ተቀብለውታል። በየትኛውም አይነት በረራ ማድረግ አይችልም። ከአዲስ አበባ እንኳን መውጣት አይችልም። ያን ነገር ካደረገ ራሳቸው በሚደርሱበት ክትትል ይደርሱበታል። ቴክኒካል ነገሩን ያን ያህል ማውራት አይጠበቅብኝም አይደል እንዴ? የሷ ቤተሰቦች ምን ልክ እኮ አይደለም እኮ የሚፈጠረው፣ ጻብ ነው የሚፈጠረው። ቶፋ አይለቀውም። ወንድሜ ደግሞ ታያለህ፣ ፋሚሊዎች ደግሞ አይለቀውም፣ ይገለዋል። እያስፈራራሁ አይደለም ቶፋ፣ ያለውን ነገር እየነገርኩ ነው። አሁን መንገድ ላይ እንኳን ቢያገኝ ድንገት የሆነ ነገር እንኳን ቢፈጠር ምንድነው እሺ የሚሆነው? እልቂት ነው እኮ የሚፈጠረው። ያን ነው መሰለኝ የምትፈልጉት ነው። እኛ አንፈልግም። ያ እንዳይፈጠር እኮ ነው ለምን ታስፈታዋለህ እያልኩ ያለሁት። መሆን የለበትም። በቃ ፍርዱ እስከሚያልቅ ድረስ መታሰር ነው ያለበት አይደል? በቃ ፍርዱ ነፃ ነው ብሎ ሲለቀው በቃ ይለቀቅ። ይኸውልሽ አሁን አንቺ ራስሽን አረጋጊነት። እሺ ችግር የለውም። በምን በቃ እሷን አረጋጊያትና እንደሚሆን እናደርጋለን። ቻው ፋስብ ነገር አስብ። እሺ እኔ በኔ ቦታ ብትሆኝሽ ምንድን ነበር የምታደርጊው? አንተ ቦታ ብሆን ኖሮ ሁለቱም ነበር ይዛ ነው የሞተው። በአንድ በኩል ብቻ በምን ታመጣለህ? ይዛ ነው ይሰው ነበር። በምን አይነት መንገድ ነው አንቺ ሚዛ ነው የምትሆኝው? እስቲ ንገሪኝ። ጠጋቤና አውሪኝ። ይዛ ነው ይሞን ማለት እሱ አላስፈታውም በምንም ታም። በቃ እሷ ጋርም ያለው ነገር ሰማኝ። ልክ እስከሆነ ድረስ ከክሱ ላይ ነፃ ይሆናል። ለምደዋል እኮ ወንጀለኞች ናቸው። አይታይሽም እንዴ? ምንም እንኳን ሊያምነኝ እኮ ሊያቅልኝ የኔን ጉዳይ እኮ ሊረዳኝ አልፈልግም። በወንጀል የተጨማለቁ ሰዎች ስለሆኑ አንዴ እኮ አውርቼሻለሁ አይደል? አውርቼሻለሁ። ከሱ ጋር ለምንድን ነው እንደዚህ ድንጋይ ላይ ውሃ የምናፈስ? የለመዱ ሰዎች ስለሆኑ ነው እኮ እንደዚህ ያደረጋል። ሊያምነን እንኳን እኮ ፈቃደኛ አይደለም። የኛን ወገን እንኳን እንግዲህ ተመልካቾቻችን ግራ ተጋብቻለሁ። ኮንፊውዝ ሆኛለሁ። ማለት እኔ እስከማውቀው ድረስ በዋስ የተፈታ ሰው ማለት ከክሱ ነፃ ሆኗል ማለት አይደለም። ከውጭ ሆኖ ክሱን መከታተል ይችላል ምናምን። እሱ ራሱ የሚፈቀድለት በጣም ቀለል ያለና ወይም ደግሞ ህጉ በሚፈቅደው መንገድ ህጉ በዋስ ቢፈታ ችግር አያመጣም ብሎ ሲያስብና ሲያምንበት ነው
ሰው ህጉ ያመነበትን ነገር ነው ለምን አደረግክ የሚሉኝ ነው። ላይክ ምን ማድረግ እንደምችል ከዚህ በላይ አላውቅም። እውነት ለመናገር የውስጥን የውጭን ሁሉንም አዋቂ ፈጣሪ ነው። ስለዚህ እኔ በዚህ ነገር ላይ እርግጠኛ ሆኜ እንደዚህ ማለት አልፈልግም። ዮናን ባወራሁበት ነው እሷን የማወራት፣ እሷን ባወራሁበት ነው ቀጥታ ሄጄ ዮናን የሚያወራሁት። ማንም ጋር ልክ ናችሁ ብዬ ያወራሁት የለም። ዮናንም እየተጫንኩኝ ነው የማወራው፣ እነሱንም እየተጫንኩኝ ነው የማወራው፣ የሆነ ፍንጭ ካገኘሁኝ ብዬ ማለት ነው። አሁን ምን ማድረግ እንደምችል እራሱ አላውቅም። እንግዲህ አዲስ ነገር ካለ ተመልካቾቻችን የማሳውቃችሁ ነው የሚሆነው። እንግዲህ እንደጠበቁት አይደለም የሆነው። ብቻ እስቲ እናወራለን ሌላ ጊዜ በሰፊው አዲስ ነገር ካለ አሳውቃችኋለሁ። እንግዲህ ለዛሬ ከኔ ጋር የነበረው ቪዲዮ ይሄንን ይመስል ነበረ። እናንተ ሀሳብ አስተያየታችሁን ማለት ኮሜንት በደንብ ነው የምከታተለው እና ኮሜንት ላይ ሀሳባችሁን ስጡኝ። ምናልባት እኔ የተደፈነብኝ ነገር ያላየሁበት መንገድ ካለ ምናምን ነገር ሰው ነኝ፣ ምናልባት ልየሳትኩኝ ሊሆን ይችላል። ምናልባት እንደዚህ አይነት ነገር ካለ እስቲ ኮሜንት ላይ ሼር ብታደርጉኝ ሀሳባችሁን ምናልባት ሰፖርት ያደርገኛል ብዬ አስባለሁ። አመሰግናለሁ በጣም።